ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁበት ሰላማችሁ ብዝት ብዝዝት ትርፍ ይበልኝ እያልኩኝ ዛሬ መጥቻለሁ በአዲስ ቪዲዮ ማለት ነው። በጣም ብዙዎቻችሁ በውስጥ ቡራና ሀይሚ ለምን አይመጡም እያላችሁ ነው። ያው አንዳንድ ጊዜ አለመስማማት ካለ በምንም አይነት መልኩ ሊመጡ አይችሉም። ዛሬ ቡራ ነበረ ይመጣል ብዬ ያሰብኩትኝ አልመጣም። ምክንያቱም ደግሞ ያው በቃ ታውቃላችሁ ልጅቷ ለሀይሚ የተለያየ ቪዲዮዎችን ምናምን ከሱ ጋር ፎቶ ምናምን ትልካለች፣ እየላከችም ነው። በውስጥም የደረሰኝ መረጃዎች አሉ። ይሄ ደግሞ ሀይሚን ትንሽ እያስከፋት ነው ሀይሚን እያስከፋት ነው ያለው እውነታ ይሄ ነው። እንዲሁም ደግሞ በነገርኳችሁ መሰረት ደግሞ ቡቡ መለኛው ወደ አዲስ አበባ ይሄዳል ባልካችሁ መሰረት ያው ለመሄድ እንደወሰነ ሰምቻለሁ ማለት ነውና ለዛም ነው ያልመጡት ዛሬ ይመስለኛል። ልጅቷ ያው ትንሽ ችግሮች ምናምን ሳትፈጥር አይቀርም። ችግር ባይኖር ኖሮ ይመጡ ነበረ። ተስማምተው ታርቀው ቢሆን ኖሮ ይመጡ ነበር። ከካሜራ ጀርባም ሽምግልና ነገሮች ምናምን እንደነበራቸው ሰምቻለሁኝ። አላቅም ብቻ የእውነት በጣም ከባድ ጊዜ ነው ሀይሚ ስፔሻሊ እያሳለፈች ያለችው። በጣም እጅግ በጣም ከባድ ጊዜ ነው። አስቡት፣ ሀይሚ አንድ ቀን እረፍት አድርጋ አታውቅም። ሀይሚ ሁሌ እንደከፋት፣ ሁሌ እንደተናደደች፣ ሁሌ እንደተበሳጨች ካያችሁ ሁሌ እንዳለቀሰች ነው። እንዳውም አንዳንድ ጊዜ በጣም ሀይ በጣም ማለት በቃ በጣም ንዴቷ በጣም ከፍ ከማለቱ የተነሳ አታለቅስም፣ ግን በጣም ነው የምትበሳጨውና ፊቷ ሁሉ እስኪቀያየር ስሯ እስኪወጣጠር ድረስ ነው የምትናደደውና ይሄ ሁሉ ነገር ደግሞ የሚሆነው በምንድን ነው? በቃ በሴቶቹ ነው። ምክንያቱም ሴቶቹ በተለያየ መንገድ በተለያየ መልኩ ወደ ቡርኬ ህይወት ይመጣሉ። ወደ ቡርኬ ህይወት ከመጡ በኋላ ከዛ ህይወት ማለፍ መውጣት አይፈልጉም። ከቡርኬ ህይወት መውጣት አይፈልጉም። በቃ እንደ ቀልድ ነው የሚመጡት። ለዩቱብ ብለው ይመጣሉ። ለዩቱብ ብለው ከመጡ በኋላ ደግሞ የእነሱን ህይወት ለማበለሻሸት የእሱን ህይወት በዚህ ደረጃ የእሷን ህይወት እንደዚህ ለማበለሻሸት እንዲሁም ደግሞ ስለ ልጅቷ ማንነት ደርሰንበታል። የት አካባቢ ልጅ እንደሆንሽ እያንዳንዱ መረጃዎች ደርሶናል። አንቺ ማለት እኮ ጌዲዮን ከሚባል ልጅ ጋራ ክለብ ለክለብ ስትሄጂ የነበርሽ ሴት ነሽ። ሙሉ መረጃሽ ደርሶናል። እጃችን ገብቷል። ባይዘዊ ኦኬ፣ እጃችን ገብቷል። እዚህ ጋር መለጠፍ ስለማልችል ነው፣ ምክንያቱም የዩቱብ ህግ ስለማይፈቅድልኝ ነው። ኦኬ፣ ጌዲዮን ከሚባል ልጅ ጋራ ክለብ ለክለብ ውስጥ የማይረባ ልብስ ለብሰሽ ታይተሻል። ኦኬ፣ አብሳላት። እሱን ቪዲዮ እንለቅልሻለን። ቲክቶክ ላይ ጠብቂ። ኦኬ፣ ቲክቶክ ላይ ጠብቂ፣ እንለቅልሻለን። ከዛ አስፈላጊ ከሆነ ደግሞ ብዙ መረጃዎችን እናወጣለን። ኦኬ፣ ዛሬ አንቺ ቡርኬን ወደሽው ሳይሆን የመጣሽው ከቡርኬ የሆነ ነገር አገኛለሁ ምናምን ብለሽ ህይወትሽን ለመቀየር ብለሽ ነው የመጣሽው። ቡርኬ ደግሞ ህይወቱን የቀየረችው ሀይሚ ናት፣ አንቺ አይደለሽም። ሀይሚ ማለት የሴቶች ውሃ ልክ ናት። እኛ እንኳን ከሀይሚ ስንት ትምህርት እንደተማርን ስንት ነገሮችን እንደወሰድን እኛ ነን። ጥንካሬዋን፣ ጀግንነቷን፣ አልበገር ማለቷ፣ ለስራ ያላት ነገር ቡርኬ እኮ ምንም አያውቅም ነበረ ሲመጣ ካያችሁ። ኢቭን እንኳን መግቢያ እሷ ስትሰራና እንኳን እሱ ሲሰሩ እሷ ስትሰራ አንድ አይደለም። እሱ መግቢያ የሰራ ቀንና እሷ መግቢያ የሰራች ቀን ቪዲዮ አንድ አይደለም። ሰው እሷ ጎበዝ ናት፣ ጠንካራ ናት፣ ለብዙ ሴቶች ምሳሌ አርያ የምትሆን ሴት ናት። እንደዚህ እንትን አትበይ። እና ደግሞ ብዙዎቻችሁ ለተጨነቃችሁ ምን ሆነው ነው ምን ተፈጥሮ ነው ላላችሁ በቃ እናንተ ተረጋጉ። በቃ ማለት በቃ አንዳንድ ጊዜ አስቀያሚ የሆኑ ቪዲዮዎችን ለእናንተ መልቀቅ አልፈለጉም ይሆናል። ጸብ፣ ግርግር የበዛ ነገር ሲኖር ለእናንተ ቪዲዮ መልቀቅ አልፈለጉም ይሆናል። ሶ ያለው ነገር ይሄ ነው። እናንተ ባላችሁበት ሁላችሁም ተረጋጉና መጠበቅ ባለባችሁ ሁኔታ ጠብቁ። አንዳንዶቻችሁ ደግሞ ቲክቶክ ላይ እባካችሁ ሀይሚን አትስደቧት። እንደገና ደግሞ በቁሟ ለምንድን ነው እንደዚህ የሆነ ከሬሳ እንትን ጋር እያረጋችሁ ምናምን የምትለቋት? አይደብራችሁም እንዴ? የእውነት በቁም ያለችን ልጅ ትንሽዬ ልጅ ናት እኮ ሀይሚ። ምን ሆናችሁ ነው እንደዚህ? ስፔሻሊ ትልልቅ ሴቶች ናችሁ። ምን ሆናችሁ ነው እንዴ? ምን አርጊ ነው የምትሏት? የእውነት ሲሪየስ እዚህ ጋር እኔ በጣም የተናደድኩትኝ። ምን አርጊ ነው የምትሏት? ምንድነው? እስኪ ምንድነው ጥፋቷ? ሀይሚ ምንድነው ያደረገቻችሁ? ንገሩኝ። ትቀኑባታላችሁ እንዴ? አንዳንድ ሴቶች ሀይሚ ላይ በጣም ትቀናላችሁ። በጣም ነው የምትቀኑት። ሌላው ደግሞ ቡርኬ በቀደም ለታ ላይቭ ላይ ሽንት ቤት ግቡ ምናምን ብሎ ለተናገረው የአረብ ሀገር ሴቶችን ተናገረ ብላችሁ በጣም ብዙ ሴቶች ያዙኝ ልቀቁኝ ስትሉ ነበር። የአረብ ሀገር ሴቶችን ሽንት ቤታችሁን እጠቡ አይደለም ያለው። ማሰብ የማትችሉ ከሆነ ሽንት ቤት ግቡ ነው ያለው። ግቡ በቃ ሽንት ቤት ግቡ በቃ ነው እንጂ ያለው እናንተ ሽንታ ቤት አጣቢዎች ምናምን አላለም። እና እንደዚህ የሆነ እሱን ስሙን ለማጥፋት ስራቸውን ለማበለሸት ሰው እንዲጠላቸው ለማድረግ እችን ቆርጣችሁ ይዛችሁ እንደዚህ ያለን እያላችሁ በጣም ብዙዎቻችሁ ቪዲዮ እየተቀባበላችሁ እየሰራችሁ ያላችሁ አላችሁ። እሱ ለሰደቡት መጥፎ ቃላት ለሚናገሩት
ሽንት ቤት ግቡ ነው ያለው። ሽንት ቤት ግቡ ማለት ኖርማል ነው። ምንም እኮ እንትን የሚል ነገር የለም። እና እንደዛ በክፋት አትውሰዱባቸው። የእውነት ልጆቹ ልጆች ናቸው። ቃላት እንዲስቱ አድርጋችሁ መልሳችሁ ያንን ቃላታቸውን ቆራርጣችሁ የሆነ ሰው እንዲጠላቸው ሰው እንዲርቃቸው ለምን እንደዚህ ታረጋላችሁ? አንዳንዶቻችሁ ጌታ እግዚአብሔርን በጣም ይደብራል። የእውነት እኔ የሰው እንጀራ ላይ የሚገባ ሰው በጣም ያስጠላኛል። በጣም በቃ እንዴ ይደብራል። በቃ ልጁ ያላለውን ያላሰበውን ነገር እንዳሰበ እያረጋችሁ የምታዟዙሩ ፈጣሪያችሁን ፍሩ። ኦኬ በቃ ይሄ ነው ልላችሁ የምችለው። ትንሽ በዚህ ጉዳይ በጣም ነው የተናደድኩት። ስፔሻሊ የቡርኬን ቪዲዮ እያዟዟራችሁ ያላችሁ ይደብራል። ሲሪየስ የእውነት ይደብራል። በቃ ይደብራል። እሱ ያለው በኖርማል ነው። በቃ እኔ አሁን ለምሳሌ ሀና ሽንት ቤት ግቢ በቃ አቦ ምናምን ቢለኝ የሆነ ሰው ኖርማል ነው። አቦ አንቺ ዝም በይ ምናምን ቢለኝ ኖርማል ነው። እና ምንም ባታካብዱትና ልጁ ሰው እንዲጠላው ምናምን ባትጥሩ መልካም ነው። ቡርኬ በቃ ምንም በቃ ያለው ነገር አስፈላጊ ከሆነ ደግሞ ይቅርታ ይጠይቃል። ከዛ በተረፈ ግን ሰው እንዲጠላው ሰዎች እንዲነሱበት ምናምን በዚህ ደረጃ ቪዲዮ ማዟዟር በእናንተ ጥሩ አይደለም። የሰው እንጀራን ለመዝጋት የሰውን ስራ ለማበላሸት ባትሄዱ መልካም ነው። ጋይስ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ሁላችሁም ባይ ባይ።